ሰላም ቤተሰብ ይህን ቪዲዮ እስከ መጨረሻ እዩት። ልጅቷ ወልዳለች። በኦሮምኛ አዳምጡትና ከዛ በአማርኛ ይገባላችኋለሁ። አዳምጡት እስከ መጨረሻው። ልጅቷ ወለደች። የምጥ መርፌ ተወግታ ማለት ነው። ላይክ አርጉ፣ ላይክ አርጉ፣ ሼር አርጉ ለሰው እንዲደርስና እችን ልጅ ህይወቷ እንዲተርፍ ማለት ነው። ሙስተሽፋ ነው ያለችው፣ ሆስፒታል ነው ያለች። ያ ዳቃልቲን ማሪያላ ሱዳን መርፌ ሚቶ ወራን ሱዳን ተለከኝ ከና አከሲ yeroo mala deessu gootetti kan jedhu information qaba. Tokko immoo ijoolleen qabatamaa miti namichi garaa keessa dhiiteennan ulfisi irraa bees kan jedhamu jira. Mucaan keenya nagaan achi baati moo duutee achi baati rabbootu beekaa. Akkuma achi mana keessatti baatu hin beennu akkuma qabaadhaan maafi. Nama biyya Arabaa yookiin immoo Arabadhiisi. Lammii biyya biraadhiisi. Ati bareedduu kana huccuu kana anuutuun argadhe. Anuutuun argaa tokko irratti argadhe innis dhageesse seexana waan jedhamu jira. Amantaa kiristaanaatiinis amantaa islaamaatiinis. Seexanni dubartiin tokko dhiirri tokko kilaasii tokko keessa cufatanii jennaan wal qabaa wal hammaddaa wal dhungaddaa wajjin ciisaa innis namaan jedhe. Dhageesse kanaafi ati dogoggoroo waliin qabdu. Of dhosuu jettee saalfattee an dubartii eessatti hangaleettee hin dhoksin. Ati bareedduu kana dhageesse namichi man tokko keessa kilaasii tokko keessa si wajjin buleera moo hin bulle waan biraan haasa'e waan gorfamte sirraa an dhaga'eera waa hunda. Anaan kanatti jette maa uummatatti mu wallaalaan anaan kanatti jette namichi kilaasii tokko keessa na wajjin buleera algaa tokko irras wajjin bulleera ilmoo naadeessa naan jedheera ilmoon barbaada naan jedheera jetteetta amanaan hin barbaanne malee sagalee keessii banu hin barbaanne ansan tokkosiisa ummanna dhaggeeffatu namichaa waliin kibilee tokko keessa bulteetta moo hin bulle. Akkuma galgala siin jedhee buleera. No, namicha waliin kilaasii tokko keessa bulteetta moo hin bulle kana qofa natti himi. Buleera. Diree tokko wajjin ciistanitti moo wajjin hin ciisne? Rafeera garuu wal bira buleera. Bakka gabaabsati. Uummanni Oromoo jaamaa miti hin hubata. ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። ማታ ለቅቄላችሁ ነበር ለሊት ላይ ማለት ነው የዚች ልጅ ቪዲዮ። እቺ ልጅ አሁን ደግሞ እንግዲህ ወልዳለች እየተባለ ነው። እዚህ ጋር የምታዩት ሪፖርት ደላላዋ ደብቃ የሸጠቻት ማለት ነው። ልታሳፍራት ነበረ። ኢትዮጵያውያን የመዳም ቅመሞች ማለት ነው ቤይሩት ላይ ተሰባስበው እንድትወጣ አድርገዋታል። ከሪፖርት እንድትወጣ ለፖሊስ ደውለው ፖሊስ መጥቶ የራሳቸው ዜጋም ስለምትሆን ብለው የተረገዘው ልጅ መልሰዋታል። ከሪፖርት ወዲያው እንደገባች ግን እዚህ ጋር ፖሊሶች እንደምታዩት በጣም ያሳዝናል። ልጅቷ እድሜዋ 16 ነው። ከመጣች ትክክለኛው 9 ወርዋ ነው እየተባለ ነው። የ7 ወር ነፍሰ ጡር ናት። ሰውየውም ደግሞ ላይቭ ላይ ገብቶ በሙቤ ጠይቆት ነበረ። ሙባረክ ሙሰማ ምንድነው ያለ? በገንዘቤ ገዝቻት ነው፣ ሚስቴም ላደርጋት ፈልጋለሁ፣ ሰራተኛዬ ሚስቴም ናት፣ በገንዘቤ ነው የገዛዋት ብሎ መልስ ሰጥቷል ማለት ነው። እና ታዲያ እሷን በገንዘብ የምትፈልጋት ከሆነ ለምንድን ነው እንድታረግዝ ያደረከው? እንዲሁም ደግሞ ሚስት ከሆነች ደግሞ ለምንስ ወደ ሀገር ትልካታለህ ሲባል አይ ልጁን ወልዳ እንድትመለስ ፈልጌ ነው ይልና እቺ ደላላዋ ደግሞ ባሏም ሉብናኒ ነው፣ ባለትዳር ናት። ባሏና ይህ ሰውዬ ጓደኛሞች ናቸው። ደላላዋ እቺ ናት የሸጠቻት። አሁን ግን በሚያሳዝን ሁኔታ እዚህ ጋር ሙባረክ እየተናገረ ነው ያለ በኦሮምኛ። እኔ ደግሞ በአማርኛ ተረጉምላችኋለሁ። ምንድነው መሰላችሁ? ልጅቷ የምጥ መርፌ ትሰጣታለች።
በ7 ወር ውስጥ። ትላንትና ሪፖርት ነበረች፣ ዛሬ ደግሞ ወለደች ወንድ ልጅ ተብሏል ማለት ነው። ምክንያቱም የምጥ መርፌ ተሰጥቷት ካለ ጊዜ ወለደች። ሙባረክ የሚለው አሁን ሰውየውም ሆዷን በእርግጫ መቷታል። እዚህ ጋር በሚደባደቡበት ሰዓት ሪፖርት ላይ ግርግር በተፈጠረበት ሰዓት ላይ ልጅቷን ሆዷን በእርግጫ መቷታል ማለት ነው። አሰሪዋ ወይ ደግሞ ያስረገዛት ሰውዬ ማለት ነው። እና እሱ ስለመታት ነው ልጁ ተወለደ ይላሉ። የምጥ መርፌም ሰታ ነው የቤት ውስጥ ደብቃ የምጥ መርፌ ወግታ ነው ምጥ እንዲመጣ አስደርጋ ሰውየውና ደላላዋ ማለት ነው ተመካክረው ካለቀኑ እንዲወለድ የተደረገ። ምክንያቱም ከመጣች 9 ወሯ ነው። በ9 ወሩ በቀኑ ተወለደ። ከኢትዮጵያ ነው አርግዛ የመጣች ለማለት ማለት ነው። ሲጀመር ከኢትዮጵያ ሲመጣ የትኛውም አገር ስትሄዱ ስደት ላይ ሙሉ ምርመራ ተደርጎ ነው አይደለም እርግዝና። እዚህ ጋር እንደሚደባደቡ ተመልከቱ። እቺ ደላላዋ ናት ልጅቷ፣ የደላላዋ ልጅ ናት እንደምታዩት። ሀበሾች ግን በጣም ነው ማደንቃችሁ፣ ጎበዞች፣ የመዳም ቅመሞች ልጅቷን አስመለሷት ማለት ነው። በዛ ላይ ልጅቷ በጣም ትንሽ ናት፣ 1 ፍሬ ናት፣ ምንም አታውቅም። ከዛ ነው ያረገዝኩት በይ ተብላ ፈርታ ከዛ ነው ያረገዝኩት ትላለች። አስፈራርተዋት ማለት ነው። እንግዲህ በቅመሞች ኃይል ተመልሳለች። ልጅቷ ወልዳለች እና አሁን ልጅቷ ሆስፒታል ነው ያለችው። ህይወቷ አይትረፍ አይትረፍ አናቅም። የምጥ መርፌ ሰታት ነው በግድ እንድትወልድ የተደረገው እያሉ ናቸው። በጣም ያሳዝናል፣ ልብ ይሰብራል። የራሳችንን ዜጋ ራሳችን ስንሸጥ። እዚህ ጋር ደግሞ ሙባረክ በኦሮምኛ የጠየቃት እሷ ልጅቷ የመለሰችው ምንድን ነው? ሰውየው ከኔ ጋር ይተኛል፣ አብረን አንድ ክፍል ነው ምንተኛ፣ አንድ አልጋ ላይ አብሬ ነው ምተኛ፣ ሚስቴ አድርግሻለሁ፣ እንድትወልጅም እፈልጋለሁ፣ ልጅ እፈልጋለሁ እያለኝ ነው ብላ ላይቭ ላይ ልጅቷም ቀጥታ እዚው አብረው ነው እንደዚህ ላይቭ ላይ ወጡት በትክክል ተናግራለች። እሱም ገዝቻት ነው ብሏል። እዚህ ላይቭ ላይ የምታዩት ልጅቷም ደግሞ አዎ አብሮኝ ይተኛል ከሱ ነው ያረገዝኩት ብላ ተናግራለች ማለት ነው። ደላላዋ ግን ከኢትዮጵያን አርግዛ የመጣች ብላ እንዳትናገር እየሸፋፈነችባት ነው ያለችው። በጣም ያሳዝናል። በራሳችን ዜጋ ተጨካክነናል። አሁን ልጅቷ ትትረፍ አትትረፍ አይታወቅም። ሆስፒታል ነው፣ ወንድ ልጅ ወልዳለች። በ7 ወሩ ነው የተወለደ ልጁ እየተባለ ነው። የ7 ወር ነፍሰ ጡር ነው የነበረችው። ትናንት እንዳያችኋት ሪፖርት ላይ ነበረች። ወዲያውኑ ወደ ቤት ከተመለሰች ፖሊስ ተደውሎ ፖሊሶች ወደ ቤት ከመለሷት በኋላ መርፌው አስወግተዋት ምጥ እንዲመጣ ተደርጎ ካለ ቀኑ ልጁ ተወለደ። ያም ሆነ ይም ሆነ እነሱ ይሄንንም ቢያደርጉ ያንንም ቢያደርጉ ዲኤን ይመረመራል። በዲኤን ውጤት ትክክለኛው ይወጣል። ልጅቷ ግን በእርግጠኝነት የሰውየው ልጅ እንደሆነ የተናገረች ነው። ሰውየው ሚስቴ ናት ብሏል። ማለት ሚስቴም ናት ሰራተኛዬም ናት፣ ገዝቻት ነው በገንዘቤ እንደፈለግኩ ማድረግ መብቴ ነው፣ በብሬ ነው የገዛዋት ብሎ ነው መልስ የሰጠ ላይቭ ላይ ቀጥታ ማለት ነው። በጣም ያሳዝናል ይሄን ያክል። በዛ ላይ ልጅቷ እንደምታዩት ምንም አታውቅም፣ ገና ትንሽ ናት። እድሜዋ 16 ዓመቷ ነው። የውሸት ፓስፖርት ኢትዮጵያ ውስጥ እየተሰራ እንግዲህ ስንቶቻችንን ካለ እድሜያችን ስደትን አማራጭ ያደረግ ነው እናውቃለን። ይሄንን የታወቀ ነው ኢትዮጵያ ውስጥ 21 ዓመት 22 ዓመት ብለን የ15 ዓመት የ16 ዓመት ልጅ ውጭ ለመላክ ፓስፖርት ላይ የሚሞላው ማለት ነው። የውሸት መታወቂያ ያወጣል እና በጣም ከባድ ነው፣ ያሳዝናል። በገዛ ዜጋ እንደዚህ መደረጉ በጣም ልብ ያማል። እሷ ደግሞ እኔ አልሸጥኩም፣ ዜጋዬ ናት፣ በፍጹም ይሄን ነገር አላደረኩም፣ እኔም ሴቶች ልጆች አሉኝ እያለች ነው። ሲጀመር እሷ ራሱ ያገባችው ሉግናኒ ነው ባሏ። ቤታቸው ደግሞ ፊት ለፊት ነው። ራሷ እየተናገረች ነበር። ይሄው ከቤቴ ፊት ለፊት ነው፣ እኔ ልረዳት ብዬ ነው እንጂ ምንም አይደለውም እያለች ነው። ሰውየው ደግሞ ገዝቼ ነው እያለ ነው ከሷ ከዚች ከሀበሻዋ። ያሳዝናል እውነት። አንዳንዶች ደግሞ መጥፎ ነገር የተናገሩ አሉ። ልጅቷ የወለጋ ልጅ ናት፣ ወርቄ ለማ ትባላለች። እና ወለጋ ውስጥ ስንት ቤተሰቦቻችን ህይወታቸው አልፏል። ስለዚህ የራስሽ ጉዳይ ብለው ስትደውል ጊዜ መጥፎ መልስ የመለሱላት ሰዎች አሉ ማለት ነው። አይባልም። እቺ ህጻን ልጅ ሌላው በጨረሰው ስልጣን ላይ ያሉት ቆሻሾች ህዝባችንን በጨረሱብን ወለጋ ላይ እቺ ህጻን ልጅ ደግሞ ያንን ትክፈል ማለት አይቻልም። ምክንያቱም እቺ ምንም የምታውቀው ነገር የለም። እንደ ሁላችንም ስደተኛ ናት፣ ህጻን ናት። አንድ ቤት ነው ያለችው። ሰውየው ላጤ ነው፣ ሚስት የለውም፣ ልጅ የለውም፣ ምን የለውም፣ ብቻውን ነው የሚኖረው።
እዚህ ጋር ገዝቶ ነው ይሄን ነገር አድርጎ ልጅቷ ላይ እየተጫወተ። ምንም ራሷን መከላከል የምትችልበት ነገር የለም። በግድም ሆነ በውድም ሳትወድ በግድ አብራ መተኛት ነው ያለባት። ስትመጣ ምንም አይነት ጓደኛ ምንም የላትም። እድሜዋም ትንሽ ነው። ምንም አይነት ነገር ይሄ የውሸት ነው። ሲጀመር አሁን በምርመራ ይገኛል። ግን ይሄ ነገር መደረጉ በጣም ነው የሚያሳዝነው። አሁን ልጅቷ በህይወት ትትረፍ አይታወቅም። ምክንያቱም ልጁም አለ ጊዜ ነው የተወለደ እየተባለ ነው። ሆዷንም በእርግጫ መቷታል። ሪፖርት ላይ ሲደባደቡ ነበረ። ያን ቪዲዮ ካያችሁት እኔ ፈራው ማስገባት ዩቲዩብ ላይ እንጂ እየተደባደቡ እያለቀሱ ነበረ። እየደበደቡ ላይቭ ላይ እንደዚህ እየተቀረጸ እነ ሙሰማ ላይቭ ላይ ቁጭ ብለው ልጆቹ ቪዲዮ ከፍተው እየተደባደቡ። በጣም በዚህ አጋጣሚ ሙባረክን በጣም አመሰግነዋለሁ። ለምንድን ነው እሱ ነው ደውሉ እያለ እዛው ቁሞ ለፖሊስ እንዲደወል ያደረገ። ፖሊሶች መጥተው ልጅቷን ከዚህ ውስጥ ያወጧት ማለት ነው። በጣም ያማል። እንዲህ በራሳችን መጨካከን፣ በራስ ዜጋ በዛ ላይ እንኳን እንዲያገባት ኒካ አስሮ እንዲያገባት እና ልጁን እንዲያሳድግ ማድረግ ሲገባ ሸፋፍኖ ወደ ሀገር ቤት ማሳፈር፣ በመጣች በ9 ወሯ 9 ወር ነፍሰ ጡር አድርጎ መላክ ያሳዝናል። ሲጀምር ከኢትዮጵያ ሲመጣ ሙሉ ምርመራ ተደርጎ ነው የሚመጣ። የበሽታም ሆነ ከኢትዮጵያ ነው አርግዛ የመጣች የተባለ ነው ወይስ ደግሞ ምርመራው ትክክል አይደለም የኢትዮጵያ ለማለት ነው? ምን ለማለት ፈልጋ ነው እቺ ሴትዮ ማለት ነው? ከኢትዮጵያ እኮ ስመጣ የትኛውም ሰው ከበሽታ ከእርግዝና ከሁሉም ነገር ንጹህ ሆኖ ሁሉንም ሜዲካል በደንብ ተመርምሮ ነው የሚመጣ ማለት ነው። እንዴት ነው ከዛ እርግዛ መጣች የምትለው? ይሄ የውሸት መረጃ ነው። ስለዚህ ልጅቷ ፈጣሪ ያትርፋት ብቻ። ለማንኛውም ያሳዝናል ግን በጣም በራስ ዜጋ እንደዚህ መሆን